ጆርዲ ምንድነው ማለት መሰለሽ የሴቶች ጥቃት ለሴቶች ብቻ እንከላከል ፕሊዝ ገደል መግባት ኤርትራዊም ትሁን የፈለገ ሃይማኖት ይኖራት እንደፈለገ ይሁናት ማለት ነው። እሷ አላተመቻችሁ ወይ ነው ስለሷ የምታወሩት? ስለሚደፈሩት፣ ስለሚገደሉት፣ ስለሚደበደቡት ስለነሱ ነው ያወራችሁ። ሰሞኑን በተፈጠረው ሁኔታ ብዙዎቻችሁ ተደናግጣችሁ እና አንዳንዶቻችሁ አንተ ጋር ምን ተቀየረ? እንደኔ የሚጣፍጥ ነገር ቀን ሰላም ሰላም፣ እንዴት ቆያችሁልኝ? የተወደዳችሁ የቻናሌ ተከታታዮች እጅግ ትልቁ ውዝግብን ያስነሳው የጆርዲ ጉዳይ ከነዮኒ ማኛ ከነቤት በጣም ከብዙ ሰዎች ዘንድ አስተያየት እየተሰጠበት የሚገኝ ጉዳይ ተፈጥሯል ማለት ነው። ምንድነው የተፈጠረው የሚለውንም ይዤላችሁ መጥቻለሁ። ከዛ ተነስተን እንደተለመደው ሐሳባችን እንሰጥበታለን። በጣም ከባድ የሆነ መነጋገሪያ ጉዳይ ነው ማለት ነው። የምወዳችሁ ቤተሰቦቼ ወልደ ጊዮርጊስ ይልቃል ቢተው ፊት ለፊታችን መጥቶ እንግዲህ እየታማ ስላለበት ሰሞኑ እጅግ መነጋገሪያ ስለነበረው ጉዳይ መግለጫ ሰጥቷል ማለት ነው። ጋዜጣዊ መግለጫ ሰጥቷል። ምን አለ እንደው ምን ብሎ ይሆን የሚለውን ነገር በደንብ እናያለን። እኛም ሐሳባችንን እንሰጣለን ማለት ነው። ሌሎች እጅግ አነጋጋሪ የሆኑ ጉዳዮችም አሉ። የምወዳችሁ ቤተሰቦች እንደዚህ አይነት አነጋጋሪ ጉዳይ ቶሎ እንዲደርሳችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ላይክ እና ሼር እያደረጋችሁ ጀምሩ። ሌሎች ነገሮችም አሉ። ወደ ቪዲዮቹ እንሂድ። ታምራለች፣ ቆንጆ ነች። አያችሁት ጋይስ፣ በጣም ብዙ ሰዎች ሲነጋገሩት የነበረና የብዙ ሰዎችን ልብ የነካ ጉዳይ ሆኗል ማለት ነው። እንግዲህ ታምራለች አታምርም ሲባል ታምራለች አለ። አንቺም ታምራለህ በይው ስትባል እኔ አላምርም አለ። እኔ ቆሻሻ አረጋል። በጣም በሚያሳዝን ሁኔታ እንግዲህ በዚህ እድሜው እንዴት ነገሮችን እንዳገናዘበ እንዴት እንደተሰማው አስቡት እንግዲህ። ምክንያቱም የሱ የለበሰውና እሱ የለበሰችውን ያወዳድራል። ላይፍ ስታይላቸውን የሆነ ነገር ይታዘባል። እኔ ቆሻሻ ነኝ አለ። እጅግ በጣም በሚያሳዝን ሁኔታ ማለት ነው። እንግዲህ ትምህርት ቤት አንድ አይነት ልብስ ይልበሱ፣ ዩኒፎርም፣ ምግብን በፕሮግራም ተመሳሳይ ይመገቡ የሚባለው በህፃንነት ልባቸው በጣም ስለሚሰበር ነው። ጋይስ ሰላም እንደምን ሰነበታችሁ የሀገሬ ልጆች። እንግዲህ ሰሞኑን በተፈጠረው ሁኔታ ብዙዎቻችሁ ተደናግጣችሁ እና አንዳንዶቻችሁም በተፈጠረባችሁ ጥርጣሬ ወይም ደግሞ እንደዚህ አንዳንድ ላይ ወይም ሚዲያ ላይ ያሉ አንዳንድ አካላት የሚያራምዱትን የራሳቸውን ፍላጎት እና ስሜት በሚያራግቡበት ተጠልፋችሁ በድንጋጤ ውስጥ የገባችሁ እና ጥሩ ያልሆነ ስሜት ውስጥ የነበራችሁ ሰዎች እንግዲህ በጣም ይቅርታ ማለት እወዳለሁ። ለተፈጠረባችሁ ወይም ለደረሰባችሁ ድንጋጤ በጣም ይቅርታ ማለት እወዳለሁ። እንግዲህ እኔ ሰሞኑን የተፈጠሩ ነገሮችን ለማስተካከል ከላይ ታች እያልኩኝ ነው የሰነበትኩት። ያው እየሰራሁት ከነበረው ስራ ማለትም እየሄድኩባቸው ካሉ ሂደቶች አማካኝነት እንደው ከዚህም የከፋ ከዚህም የባሰ ነገር እንደሚደርስብኝ እርግጠኛ ነበርኩኝ። ግን እኔ ላይ ከሚደርሰው ሀገራችን የምታጣው ነገር ወይም ሀገሬ የምታጣው ነገር ወይም ሀገሬ የምትከፍለው ዋጋ ስለማይበልጥ ነበረ ስራመድ የነበረው። ከዋይ ቤስ ጋር ግን ይገናኛል ብዬ አላሰብኩም ነበር። እሱ በጣም አስደንግጦኛል። ምክንያቱም ዋይ ቤስ ላይ በጣም ብዙ ሺህ እንደተወራው 40 ሺህ ምናምን ባይደርስም ከ7 ሺህ እስከ 8 ሺህ አካባቢ የሚሆኑ ሰዎች አሁን በደንብ ካውንት እናደርጋለን። ሰሞኑን ትንሽ ሰራተኞቻችን ላይም ትንሽ ድንጋጤ ስለተፈጠረ መደበኛ ስራቸው ላይ መሆን ስላልቻሉ ኤግዛክት ወይም ትክክለኛ መረጃውን ማግኘት ስላልቻልኩኝ ነው። ከዛ ውጭ ግን ከ7,000 እስከ 8,000 አካባቢ የሚጠጉ ባለሀብቶች ከትንሽ ብር እስከ ትልቅ ብር ድረስ ያወጡበት ወይም ደግሞ ኢንቮልቭ ያደረጉ የተሳተፉበት ወይም አባል የሆኑበት ድርጅት ነውና ዋይቤስ ጋር ወይም ከዋይቤስ ደንበኞቻችን ጋር ግን በፍጹም ይገናኛል ብዬ አላሰብኩም ነበር። እንደምታውቁት ይሄ ነገር ከመፈጠሩ ከአንድ ሳምንት በፊት በተባበሩት አረብ ኤምሬት ላይ 888 ማርኬት እና ዋይቤስ ማርኬት አዲሱ ወይም ዲጂታሉ ከሳምንታት በኋላ ያ ፕሮግራም ከሆነበት ከሁለት ሳምንት በኋላ የሚተገበረው ወይም ደግሞ ሙሉ ለሙሉ ከዚህ በፊት የነበረው ማኑዋል አሰራር ወደ ዲጂታል አሰራር ልንቀይር አስፈላጊውን የሆነ ኢንሳ ፈቃድ ወስደን ማለት ነው ጨርሰን ወደ ትግበራ ልንገባ ፕሮግራሙን የ888ን ወይም በተባበሩት አረብ ኤምሬት ላይ የተከፈተው 888 ማርኬት .aeን ስናስመርቅ የዛን ዕለት እንግዲህ ፕሮግራሙ ላይ የነበራችሁ እንግዲህ የምታውቁት ነው። በሁለት አፕሊኬሽን ያስመረቅ ነው። ያኛውም የዋይቤስ ገበያ ወይም ደግሞ የዋይቤስ ማርኬት ዲጂታሉ ወይም ሙሉ ለሙሉ ወደ ዲጂታል ልንቀይረው የነበረበት ሁኔታ ነው የነበረው። እንግዲህ ያንን ባስመረቅንበት አማካኝነት ወይም ደግሞ በዛ እርምጃችን አማካኝነት በቃ የኛን ማስፈራሪያና ዛቻ አልተወም ወይም ደግሞ በቃ የመጨረሻ እድላቸውን ነው የሞከሩትና ያንን ባስመረቅንበት እንደምታውቁት የዋይቤስ ገበያን
ወይም ደግሞ ከዚህ በፊት በዋይቤስ ማርኬት በማኑዋል ስንሰራ የነበረውን ሙሉ ለሙሉ ወደ ዲጂታል እንቀይረው ማለት ነው። ወደ ዲጂታል ማለት መንግስት እንዲቆጣጠረው ወይም መንግስት እያንዳንዱን ትራንዛክሽን እያንዳንዱን ግብይት እያንዳንዱን የግብይት ዋጋና የግብይት እንቅስቃሴ ማን ገዛ፣ በስንት ገዛ፣ በምን አስተላለፈ ወይም በምን ከፈለ የሚለውን ከወረዳ ከክፍለ ከተማ እና ከዋና ከከተማ አስተዳደር ንግድ ቢሮዎች ኢቫሉዌት ማድረግ እንዲችሉት የሚያደርግ ሙሉ ለሙሉ ዲጂታል ትራንዛክሽን ዲጂታል የሆነ እንቅስቃሴ እንዲኖረው ለማድረግ ከ2 ሳምንት በኋላ ወደ ትግበራ ልንገባ ባለበት ሁኔታ ነው ይሄ ነገር ሀፕን ያደረገው። እንደምታውቁት ለረጅም ጊዜ በአንዳንድ ባለሀብቶችና ከባለሀብቶች ጋር በተስማሙ አንዳንድ አካላት ሰዎች ተቀጥረው ስለኛ ድርጅት ስለ ዋይቤስ በጣም ሰፊ የሆነ የስም ማጥፋት ዘመቻ ከዓመት በፊት ተጀምሮ ነው የተጀመረው። ግን ደንበኞቻችን ስለምታውቁን ለዓመታት ያህል የነበረው ነገር ምንም ሳይመስላችሁ ጭራሽ እንደ ማስታወቂያም ሆኖ የስም ማጥፋት ዘመቻ እንደ ማስታወቂያ ጠቅሞን ደንበኞቻችን ስለሚያውቁ ወይም ደግሞ ስለዛ ሲወራ ስለሚመሰከር በዛ አይነት ሁኔታ ድርጅታችን ምንም አይነት እንከን ሳያጋጥመው እስከዛሬ ቀጥሎ ነበር። ግን የረቂቅ ትሬዲንግ አማካኝነት ማለትም ረቂቅ ትሬዲንግ የነበሩበትን የስራ ክፍተቶች ለማስተካከል የወሰደውን እርምጃ ማለትም ደግሞ ግምገማ ላይ በነበሩ ሰዓት የነበረውን ሁኔታ ዘግተው እንደጠፉ ተደርጎ ወይም ደግሞ ላለመመለስ ዘግተው እንደጠፉ ተደርጎ ዘግተው ጠፍቷል የሚል የዘመቻ ወይም ደግሞ ወሬ መወራት ሲጀምር እንግዲህ ያ ነገር ፖስት ከተደረገበት ከምሽቱ 4 ሰዓት ጀምሮ ሌሊት ድረስ በሌሊት ማለት ነው የኛ ደንበኞችም ጭምር በፈጠራችሁት ግርግር አማካኝነት ቢሮአችን ገብተን ስራ መጀመር የማንችልበት ሁኔታ ተፈጠረ። በዛ አማካኝነት ነው ዋይቤስ ለጊዜው የተቋረጠው ማለት ነው። አሁንም በደንብ ልብ እንድትሉልን የምንፈልገው ዋይቤስ በቅርቡ ሙሉ ለሙሉ በዲጂታል መንገድ ከዚህ በፊት እንደነበረው ሳይሆን ዲጂታል በሆነ እያንዳንዱን ትራንዛክሽን እያንዳንዱን እንቅስቃሴ ወረዳ፣ ከተማ አስተዳደር ኮንትሮል የሚያደርገው ወይም ደግሞ ኮንትሮል የሚያደርግበት ዳሽቦርድ ያለው በሆነ በዲጂታል መንገድ ወደ ስራ የሚገባ ይሆናል። እሱን በደንብ ተረጋግታችሁ እንድትጠብቁ ነው አሁንም የምንጠይቀው። ከዛ ውጪ ይህንን አጋጣሚ ዋናውን ፕሮጀክት ወይም ይህንን ግርግር የምትፈልጉት አካላት ስለዚህ ብሞት እንኳን አታስቆሙትም። እንግዲህ እንዳጠቃላይ እያለ ያለው ነገር ምንድነው? እኔ ብሞት እንኳን ይሄን ነገር ለውጤት ያበቁታል፣ ምንም ነገር አትጠራጠሩ ነው እያለ ያለው። ምክንያቱም ለግለሰብ ብቻ ሳይሆን ለአገራችንም በጣም የሚጠቅም ነገር ነውና ይደርሳል እያለ ነው ያለው። ያድርገው ነው የምንለው። ምክንያቱም በጣም ብዙ ሰዎች እንግዲህ ትልቅ የህይወት መስቀልቅል ውስጥ የገቡበት ሁኔታ ነው ያለውና ከነሱም በተጨማሪ እሱም ቢሆን በጣም ጥሩ ስራዎችን ሲሰራ አይተነዋል እና ከዚህ በፊት መጨረሻው ያማረ እንዲሆን እንግዲህ ተስፋ እናደርጋለን። መጨረሻውን ምን ይሆናል እንግዲህ ወደ ሌሎች ጉዳዮች የተወለድኩት አሰብ ነው። በእውነት አሰብጨው ለዛ ነው ያሰብጨው ለዛ ነው አሰብ ነው የተወለድኩት። ከዚህ በኋላ ቅድስት ሀገር ኢትዮጵያ እንዳትሉ እሺ ፕሊዝ። እርኩስ ሀገር ለሴቶች እርኩስ የሆነች ሀገር። እሷ ከአሰብ ተነስታ መታ አዲስ አበባ ላይ ቁጭ ብላ ለእህቶቿ ጠበቃ ስትሆን ሴትነቷን ለኢትዮጵያ ሴቶች ስትሰጥ ራሷን መስዋዕት ስታደርግ አንተ ምን አባህ እየሰራህ ነበር? እየደፈርክ? አንተ ምን እያረክ ነበር? እየገደልክ? አንተ ምን እያረክ ነበር? ኢትዮጵያ ውስጥ የበቀለች ሴት አይደለችም። አንተ የምትለው መርጣዛው የደፈረውን እንትናትልም አንተ ነው እኮ እያለች ያለችው ፍትህ እያስጠየቀችላችሁ ነው። ስለዚህ ኢትዮጵያውያን ሴቶች የታሉ ታዲያ? የታሉ ኢትዮጵያውያን ሴቶች? እንደሷ የምትፈሩት ኢትዮጵያ ሴት እንኳን የለም ማለት ነው። ኢትዮጵያ ባይዘው ቅድስት ሀገር ከመባል መሰረዝ ያለባት ሀገር ነች። ሲጀምር የተቀደሰ መሬት የለም። ምንድነው የምትታጠኑት? ሁሉም ነገር ኃጢአት የተባሉትን እግዚአብሔር አይወደውም ያላችሁት ነገር በሙሉ የሚደረገው እኮ ኢትዮጵያ ውስጥ ነው። ምን ነው በሃይማኖት ስለሸፈናችሁት ልብስ ስላለበሳችሁት ጽድቅ መስሏችሁ ነው እንዴ? ስሙ የሰሞኑን ፖድካስት እየገባችሁ ነጋሽ ጋር እንግዲህ አሰማችኋለሁ። ዮኒ ማኛ ቤታዮ የሚሉትን ይሄን አስመልክቶ ከዛ በፊት ግን አንድ ነገር እኔ ልናገር። ጆርዲ እንግዲህ ኤርትራ የምትሆን ኢትዮጵያ እኔ ግድ የሚሰጠኝ ነገር አይደለም፣ ችግር የለም። ጥሩ ነገር ይዛ እስከመጣች ድረስ ልትደገፍ ነው የሚገባት። እኔ በጣም የገረመኝ ነገር በጣት የሚቆጠሩ ሰዎች የሆኑ መጥፎ መርዝ ወንጀለኛ የሆኑ ሰዎች በሰሩት ስራ ኢትዮጵያ ቅድስት ሀገር አይደለችም። እንደውም ኢትዮጵያ እንደዚህ አይነት ነሃሪ የሆነች ሀገር ናት። ተመልከቱ እንግዲህ ምንም ያላረገውም ወንድ ተጨፍልቆ በተወሰኑ ሰዎች ሙሉ ህዝቡ በእንደዚህ አይነት ነገር መገለጽ አለበት። እጅግ በጣም የሚያሳፍር አደገኛ የሆነ አካሄድ ነው ይሄ ማለት። እንግዲህ ታዲያ እንግዲህ ሃይማኖት መጽሐፉን ቅድስት ሀገር ናት ያለው የተባለውንም ለምን አታስተካክሉትም? ኢዲት አድርጉት እስኪ። በጣም ያሳዝናል። በአለም ላይ እስኪ የት ማን የሚባሉ ሀገሮች ናቸው በጣም ትልቅ ሪከርድ አለባቸው ሀገር በመድፈር ማን ናቸው የሚለውን ሪሰርች ማድረግም እኮ ያስፈልጋል እኮ። እንግዲህ የሚታወቁ ናቸው ቁጥሯቸው እንግዲህ ከነዛ ከበለጠ ማስመዝገብ ነው ዓለም ላይ እንግዲህ
በጣም ያሳዝናል። ወንጀል ከሆነ ሰብአዊነት ከሆነ ወንዱም ሴቱም ተባብረው እንደዚህ አይነቱን ነገር ማጽዳት ማጥፋት ያለበት። እንግዲህ ፍርድ ቤትም ሆነ ፖሊስ እንግዲህ ወንጀሉ ከተፈጸመ በኋላ ነው ሊደርስ የሚችለው የመቅጣቱን ማለት ነው። ግን ወንድና ሴት ከተባበረ ነው ይሄን ነገር ገና ከስሩ ቀድሞ መከላከልም የሚጀምረው። ሴቶቹን እንደዚህ አይነት አድማ እንምታ፣ ሴት ብቻ ተለይታ ይሄንን ፕሮፋይል አድርጉ እየተባለ እንደዚህ አይነት ተቃውሞ የለም። እንዲህ ይሄን እኮ ባልየውንም እና ሚስቲቱን እኮ መነጠል እኮ ነው። ያላደረገ መከራውን አይቶ ሚስቱን ቤተሰቦቹን እያስተዳደረ ስቃዩን እየበላ ፍዳውን እየበላ ያለን ጥሩ የሆነውን ወንድ ልጅ መንካት እኮ ነው እኮ ታዲያ። እንደዚህ አይነት ሀገር ያለ ጠቅላላ ደፋሪ ነው። ያሳፍራል፣ በጣም ያሳፍራል። ስለዚህ ሰብአዊነት እስከሆነ ድረስ ወንዱም ሴቱም ተባብሮ ይህንን ቅድመ መከላከል ወንጀልም ከተሰራ ያንን ማጽዳት ነው እንጂ እንደዚህ ሴት ብቻ እንደዚህ ያደርግ እንደውም እንደዚህ የረከሰች ሀገር ናት። ያሳፍራል። በዚህ ጉዳይ ላይ እናንተ ሀሳብ አስተያየቶቻችሁን ስጡበት። ወደ እነ ዮኒ እንሂድ እስቲ። ጆርዲ ምንድነው የምልሽ መሰለሽ፣ የሴቶች ጥቃትን ለሴቶች ብቻ እንከላከል ካልሽ ገደል መግባት ትችላላችሁ። በግልጽ ነው የምነግርሽ። የሴቶች ጥቃትን ወንዶችን ያሳተፈ ነገር ሙሉ አድርጋችሁ ካልሰራችሁ ማንም አይሰማሽ። የሚነጣጠል ነገር አትስሪ። የሴቶችን ጥቃት ወንድሞች እህቶች አንድ ላይ ሆነን እንከላከል የሚሉ ቪዲዮዎች እየሰራሽ አይደለም። አላማሽ ምን እንደሆነ ግራ ይገባል። አም ኮንፊውዝ እያልሽ። ስለዚህ የሴቶችን ጥቃት እንደ ሀገር ነው መጠየቅ ያለ። ወንድሞቻችን በዚህ ጉዳይ ላይ ተሳተፉልን፣ ወንድሞቻችን አግዙ፣ ወንድሞቻችን እንዲያርጉ አብሮ ካልተባለ ወንድና ሴትን የመነጣጠል ስራ እንደሆነ እያየሁት። ስለዚህ ቢስተካከል ጥሩ። ሴት ብዙ ነገር መሆን ትችላለች። አዎ ትችላለች። ግን የወንድ ድጋፍ ከሌለ ምንም ማምጣት አትችልም። ዓለም ላይ አሜሪካ ብታይ በየቀኑ ምን ያህል ህጻናቶች እና ምንድነው የሚደረገው፣ ምን ያህል ሴቶች እንደሚደፈሩ ብታይ ህጉ በጣም ጠንካራው ነው። አልቻሏቸው። የተቀናጁ መሽገሮች፣ የተቀናጁ ኃይለኛ ነገር ስላሉ ሴቶች አስራችሁ አንዱን ደፋሪ ብትይዙት ምንም አላጋችሁ። አስራችሁንም እጃችሁን ጠምዝዞ ሊደፍራችሁ ይችላል። ስለዚህ ከወንድ ጋር የተቀናጀ ነገር ካልሰራችሁ፣ ከወንድሞቻችሁ ጋር አብራችሁ ካልሰራችሁ ገደል ትገቢያለሽ። 10 ሴት ብትመጪ 10ሽን ጨፍልቆ ሊደፍርሽ የሚችል ወንድ አለ። ተግባባ። ስለዚህ ወንድሞችሽ ካጠገብሽ ከሌሉ ጩኸትሽ ባዶ ነው የሚሆነው። ስለዚህ ስትሰሪ ቪዲዮዎችን ሁሉንም ያጠቃለለ ሁሉንም ያማከለ ነገር ካልሆነ ጉዳቱ እንጂ ጠቅሞ ምንም ማምጣት አትችሉ። እመኝ፣ ምንም ዜሮ ነው የምትገቡት። ስለዚህ የተለያየ የተነጣጠለ ነገር ባይሆን ወንዶች ላይ የምትቀልጂው አንዳንድ ቀልዶች የማይጥሙ ናቸው። በብዛት ወንዶች ላይ የምትቀልጂው ቀልዶች ደስ አይልም። ስለ ባል፣ ስለ ወንድም፣ ስለ አባት ምናምን ሲባል የሆነች ጥሩ ነገር ቲና መልሰሽ ደግሞ ወደ ነበርሽበት ትመለሻለሽ። እና አሁን መደረግ ያለበት የሴትና የወንዶች አንድ ላይ ህብረት ሆኖ በጋራ እንከላከል የሚል ነገር ነው መሰራት አለበት ብዬ ማስብ። አይ ብቻችንን ይሄን ነገር እናደርጋለን ብቻችንን እኔ ነኝ መሪያችሁ እኔ ነኝ የማደርገው ብለሽ ያዙ ልቀቁኝ የምትይ ከሆነ ጎሄድ ከወሬ እንደማያልፍ እርግጠኛ ሆኜ እነግርሻለሁ። ስለዚህ ወንዶችን ያማከለ ነገር ካልተሰራ ውጤታማ ነው። ወንዶችንም ያማከለ የሴት ልጅ ጥቃት ብቻ ሳይሆን የህፃናቶች ጥቃት በሚሉ ህፃኑ ነው ወንድ ልጅ የሚደፈር እንዳለ ረስተሻል። ህፃናት ወንዶች የሚደፈሩበት ጊዜ ነው። ህፃናትን በሙሉ እንጂ የሴት ልጅ ጥቃት ብቻ በሚለው አጠቃለች ፖለቲካ መጀመር የለብሽም። ኤርትራዊም ትሁን የፈለገ ሃይማኖት ይኖራት እንደፈለገ ይሁናት ማለት ነው። እሷ ላትመቻችሁ ወይም የምታደርገው ነገር ላይመቻችሁ ይችላል። ለምንድን ነው ፎከስ ህፃናቶቹ ላይ ወይም ደግሞ እንደዚህ የተጠቁ ሴቶች ላይ፣ የተደፈሩ ሴቶች ላይ፣ የተደበደቡ የተገደሉ ሴቶች ላይ ትኩረት ማድረግ የከበዳችሁ? የእሷ እንደ ግል ልትጠሏት የማሰቧን ላትቀበሉ ትችሉ ይሆናል። ግን ለምንድን ነው እሷ ላይ ትኩረት ከማድረግ ይልቅ በደንብ ህፃናቱ ላይ ፍትህ ለመጠየቅ ያልፈለጋችሁት? ወይንስ አታምኑበትም? የሚደፈር ህፃን የለም፣ የሚገደል ህፃን የለም፣ የሚገደል ሴቶች የሉም ኢትዮጵያ ውስጥ አታምኑበትም ወይስ ምንድነው? ጀስት ጥያቄ ነው። ኛኛኛ እንዳትሉ ኮሜንት ላይ ያስተባበረች ያለችው ሴቶቹ ብቻ ነው። ሁሉንም አላስተባበረችም። ይሄ ነው ጥፋቱ። እኛ ሴቶች እርስ በርስ ሲሆን አንስማማም። በመልካችን፣ በቁመናችን፣ በድምጻችን በያዝነው ወንድ እንዲሁ ስንጣላ ስንሰዳደብ ነው የምንውለው። እዛ ላይ ደግሞ ትኩረት ቢደረግ ገባችሁ አይደለ? ከዛ በደንብ ህዝቡ ድምጽ አብሮ ይሆናል ብዬ አስባለሁ። ለአይኑ የምንጠላላ ሴቶች አለን፣ ልንገዳደል የምንፈልግ። ከዛ በኋላ ደግሞ ለሴቶች ድምጽ እንሁን ብለን ደግሞ ስንመጣ ትንሽ ስለሚቀር እሱ ላይ ትንሽ ብትሰሪበት ደስ ይለኛል። እንዳስተያየት ነው። በተረፈ ይቅናችሁ። የማርቲ መልክ እንግዲህ በጣም በሚገርም ሁኔታ እንግዲህ ከዚህ ወደዚህ ተቀይረዋል ማለት ነው። በጣም ብዙ ሰዎች ሲነጋገሩበት የነበረ ጉዳይ ነው። ማርቲን በጣም ብዙ አድናቂዎች አሏት። ጸባይና የሆነች እና በጣም ደስ የምትል ብዙ ወዳጅ ያላት ሰው ናትና ድሮም ቆንጆ ነበረች። አሁን ደግሞ ጭራሽ የባሰ አምሮባታል እና በጣም መነጋገሪያ የነበረ ጉዳይ ነው የመልኳ ልዩነት ጋይስ።